በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሐምሌ 3 በዚህች ቀን ለአባቶች ሊቃነ ጳጳሳት 24ኛ የሆነ የእስክንድርያ ሊቀ ጳጳስ ቅዱስ አባት ቄርሎስ አረፈ። ይህ ቅዱስ የእናቱ ወንድም በሆነ በአባ ቴዎፍሎስ ዘንድ አደገ። ጥቂት ከፍ ባለ ጊዜም ወደ አስቄጥስ ወደ መቃርስ ገዳም ላከው። በዚያም አምላካውያን የሆኑ መጽሐፍትን ተማረ። እግዚአብሔርም መጽሐፍን አንድ ጊዜ አንብቦ እስከሚያጸናው ድረስ እውቀትና ማስተዋልን ሰጠው። ከዚህም በኋላ ደግሞ ያስተማረው ዘንድ ለአባ ሰራቢዮን ሰጠው። ከእርሱም ዘንድ ያለውን ትምህርቱን በፈጸመ ጊዜ ወደ ሊቀ ጳጳሳት ቴዎፍሎስ መለሰው። እርሱም እጅግ ደስ ተሰኘበት፣ እግዚአብሔርን አመሰገነው። ከዚህም በኋላ ሁል ጊዜ መጽሐፍትን እንዲያነብና ሕዝቡን እንዲያስተምር በሊቀ ጵጵስና ስራ ውስጥ ሾመው። ከትምህርቱ ጣዕም የተነሳ ዝም ይል ዘንድ ማንንም አይወድም ነበር። አባ ቴዎፍሎስም ካረፈ በኋላ በእስክንድርያ ከተማ ላይ ይህ አባ ቄርሎስ ሊቀ ጵጵስና ሾሙት። በዘመኑም ትምህርት ቤተ ክርስቲያን በራች። ይኸውም አባት ቄርሎስ የቁስጥንጥንያ ሊቀ ጳጳሳት የነበረው ንስጥሮስ በካደ ጊዜ በንጉሥ ቴዎዶስዮስ ዘመን የ200 ኤጲስቆጶሳት ጉባኤ ማህበር በኤፌሶን ከተማ ተሰበሰበ። የአባት ቄርሎስን መርጠው ሊቀ ጉባኤ አደረጉት። ንስጥሮስንም ተከራክሮ ስህተቱንም ገለጠለት። ከስህተቱንም ባልተመለሰ ጊዜ አወገዘው። ከመንበረ ሲመቱ አሳደዱት። ይህም አባት ቄርሎስ 12 አንቀጾችን ደረሰ። በውስጣቸው የቀናች ሃይማኖትን ገለጠ። ከእርሱ በኋላ ግን ብዙዎች ድርሳናትን፣ ተግሣጻትና መልእክቶችን ደረሰ። በሁሉ ቦታ በምዕመናን እጆች ይገኛሉ። ይህም አባት ቄርሎስ እግዚአብሔር ቃል ከተሰብእቱ ጋር ከተዋሃደ በኋላ በስራው ሁሉ በምን የማይለያይ አንድ አካል አንድ ባህሪ እንደሆነ አስረዳ። ይህም አባት ቄርሎስ ሃይማኖታቸው ከቀና ከ318 አባቶች ሃይማኖት ወጥተው ክርስቶስን ወደ ሁለት የሚከፍሉትን መናፍቃን ሁሉም አውግዞ ለያቸው። በወንጌላዊ ማርቆስ መንበር ላይ 32 ዓመት ኖረ። መልካም የሆነ ስራውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ቀን ከእርሱ በፊት ለነበረው ሊቀ ጳጳሳት ዮናክንዲኖስ ደቀ መዝሙሩ የነበረ የሮሜ ሊቀ ጳጳስ ቅዱስ አባት ክርስቲያኖስ አረፈ። ይህ አባ ዮናክንዲኖስ በሚያርፍበት ጊዜ በእርሱ ፋንታ አባ ክርስቲያኖስ ሊቀ ጵጵስና እንዲሾሙት አዘዘ። እርሱም አባ ክርስቲያኖስ በሮሜ ሀገር ነጣቂ ተኩላዎች አሉና ልጄ ሆይ ተጠበቅ ብሎ አዘዘው። ከዚህም በኋላ አባ ዮናክንዲኖስ ባረፈ ጊዜ ይህ አባት ክርስቲያኖስ በእርሱ ፋንታ ሊቀ ጵጵስና ሾሙት። በዚያ ወራት ደግ ንጹሕ አኖሪዎስ ነበረ። ከእርሱም በኋላ አመፀኛ ሉኪያኖስ ነገሰ። እርሱም ክርስቲያኖስ ከመንበሩ አሳደደው። መናፍቁ ንስጥሮስን ሊቀ ጵጵስና ሾመው። የከተማ ሰዎች ግን አባረሩት እንጂ አልተቀበሉትም። በከሃዲው ንጉሥ ልብም በክርስቲያኖስ ላይ ቂም ነበረ፣ ሊገድለው ይሻ ነበር። እርሱ አባ ክርስቲያኖስ ግን በሮሜ ከተማ ከሚገኙ ገዳማት በአንዱ ገብቶ ኖረ። እግዚአብሔርም ብዙ ድንቆችና ተአምራቶችን በእጆቿ ያደርግ ነበር። ከዚህም በኋላ ከሃዲው ንጉሥ ወደ ጦርነት ሄደ። የእግዚአብሔር መልአክ የመላእክት አለቃ ሩፋኤልን ለክርስቲያኖስ ተገለጠለት። ወደ አንጾኪያ ከተማ ወደ ሊቀ ጳጳሳት ድምጥያኖስ ይሄድ ዘንድ አዘዘው። በዚያም ኑር አለው። ንጉሥ ከጦርነት እንደተመለሰ ይገድልህ ዘንድ በልቡ አስቧልና ከእንቅልፍ በነቃ ጊዜ ከዚያ ገዳም ወጣ። ከእርሱ ጋራም 2 መነኮሳት ነበሩ። ወደ አንጾኪያ ከተማ ደርሶ ቅዱስ ድምጥያኖስ አገኘው። ከአመፀኛው ንጉሥም የደረሰበትን ሁሉ ነገረው። እርሱም ከአንጾኪያ ከተማ የሚገኝ ገዳማት በአንዱ ገዳም አኖረው። ከዚህም በኋላ ቅዱሳት ሊቃነ ጳጳሳት አግናጥዮስና ዮናክንዲኖስ በሌሊት ራእይ ለንጉሥ ተገለጡለት። ከእርሳቸውም ጋር የነበረው አንዱ እጅግ የሚያስፈራና ግሩም ነበረ።
እርሱም ንጉሥን እንዲህ አለው፣ ሊቀ ጳጳሳቱ ክርስቲያኖስ ነገሩን ለምን አስተውከው? እነሆ እግዚአብሔር ነፍስን ከአንተ ይወስዳል፣ በጠላቶችም እጅ ትሞታለህ። ንጉሥም ጌታ ምን ለማድረግ አለው? ጌታዬ ምን ላድርግ አለው። እዚህም ሁለቱ አባቶች በእግዚአብሔር ልጅ ሕማም በመቀበሉ ታምናለህን? ብለው መለሱለት። እኔ አምናለሁ አላቸው። ዳግመኛ መላእክት ልከህ ልጆችን ክርስቲያኖስን ወደ መንበረ መልሰው አሉት። ከእንቅልፍም በነቃ ጊዜ መላእክትን ጽፎ ወደ ድሚዲያኖስ እንዲህ ብሎ ላከ። ስለ ሊቀ ጳጳሳት ክርስቲያኖስ በእኔ ላይ አትዘን። ወደ መንበረ ሲሞቱ ይመለስ ዘንድ ሊቀ ጳጳሳት ክርስቲያኖስን ያለበትን ለመላእክቶቼ ታመለክታቸዋለህ ያደርሷቸው ዘንድ እለምንሃለሁ። መልእክተኞችም በሄዱ ጊዜ አገኙትና መለሱለት። ሕዝቡንም በታላቅ ክብርና በብዙ ደስታም ተቀበሉት። በዚያም ወራት ንጉሥ ከጦርነት በደህና ተመለሰ። ቤተ ክርስቲያንም በዕረፍቷ በሰላም ኖረች። የንስጥሮስም ክህደት በተገለጠ ጊዜ በእርሱ ምክንያት አንድነት ያላቸው ማህበር ተሰበሰቡ። ይህ አባት ክርስቲያኖስም በደዌና በእርጅና ምክንያት ወደ ጉባኤው መምጣት አልተቻለውም። ነገር ግን ንስጥሮስ ከሚያወግዝ ደብዳቤ ጋር 2 ቀሳውስትን ላከ። ክብር ይግባውና ጌታችን ከዚህ ኃላፊ ዓለም ድካም ሊያሳርፈው በፈቀደ ጊዜ ዮናክዲኖስን አትናሲዮስን ተገለጠለት። እንዲህም አሉት፣ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕይወት ጠርቷልና አንተ ወደ እኛ ስለምትመጣ አስጠነቅቃቸው አሉት። ከእንቅልፍ ነቅቶ ወገኖቹ ጠራቸው፣ እንዲህም አላቸው፣ ተኩላዎቹ ወደዚች ከተማ ይገቡ ዘንድ አላቸውና ተጠንቀቁ። ይህም ከተናገረ በኋላ ዳግመኛ እንዲህ አለ፣ እነሳና እንሂድ፣ እነሆ ቅዱሳን ይሹናልና 2 ሌሎች ናቸው። በዚህም ሰዓት ከዚች ዓለም በአንድነት እንወጣለን። እነርሱም የእስክንድርያ ሊቀ ጳጳስ ቄርሎስና የነጻ ሀገር ኤጲስቆጶስ ሉቂያኖስ ናቸው። ይህ ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። የወደቀ ነጥብን በአፈ ትጉሃ መላእክት ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳይነ ጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዛኪ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ጻልወ ጸልይ መረት በንታና ሀብ ከረልክ ኢየሱስ ክርስቶስ ከመ ይትረየን ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።